ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛልኝ። ሰሞኑን ትንሽ ተፍቻለሁ ማለት ነው። ዛሬ ስለ አንዳንድ ነገር እናወራለን ቤተሰብ ማለት ነው። አብርሽና ሩታ ትናንትና እንግዲህ የልጃቸውን ጾታ አውቀዋል ማለት ነው። ስለዚህ ስለ እሱ አንዳንድ ነገር ሀሳባችን እንሰጣለን። በመጀመሪያ ደረጃ አብርሽና ሩታ ምንም አይነት ጸብ የላቸውም። እኔ ደጋግሜ ተናግሬያለሁ ማለት ነው። ግን እንደዚህ ስል አብዛኞቻችሁ ትሳደባላችሁ። እንደዚህ አይነት ድራማ የለም፣ እንደዚህ ይህን ያክል ለምን የውሸት ይሰራሉ ምናምን እያላችሁ ትሳደባላችሁ። እነሱ ከመቼ ወዲህ እውነት ነገር አሳይተው ያውቃሉ? የእውነቴን እኮ ነው። እስኪ አብርሽና ሩታ ከመጀመሪያው ካመጣጣቸው ጀምረው እዩ፣ ራሳችሁ ተረዱ። አብርሽና ፍቅር ከመጀመሪያው ጀምሮ አመጣጣቸው ነው። ገብቶ አብርሽና ፍቅረኛሞች አልነበሩም፣ ግን እንደ ፍቅረኛሞች ነው የሚያወሩ። ፍቅር የራሷ ልጅ አላት፣ የራሷ ባለትዳር ናት። አሁን ከባለቤቷ ጋር በተለያየ ምክንያት ተለያየች እንጂ ማለት ነው። እንዴ ለምንድን ነው ሰው እውነት ሲነግራችሁ ማመን አትፈልጉም? ውሸት ሲነግራችሁ ግን ማመን ትፈልጋላችሁ? እኔ የማውቀውን የተናገርኩ ማለት ነው። ብዙዎቻችሁ ስለምትሳደቡ እኮ ነው። እኔ የሩታ እንደዚህ አይደለም ብዬ ተሳደብ የሩታ ገዳፊዎች ትሳደባላችሁ። አብርሽ እንደዚህ አይደለም ብዬ አብርሽን እንትን ስል ደግሞ የአብርሽ ደጋፊዎች ትሳደባላችሁ። ሰው እኮ እውነት አለው እኮ። እኔ አብርሽ ከመቼ ጀምሮ ነው እውነት ሰርቶል? እስኪ አሁን ለምሳሌ ቡታጅራ ሄዱ አይደለ? ሲበሉ ሲጠጡ ጥሩ ጥሩ ነገር መች አሳዩንና? አያሳዩም። የሚኖሩትን ህይወት አያሳዩ። የማይኖሩትን ህይወት ነው ማሳየት የሚፈልጉ መጥፎ ነገር። በቃ ሰው እይታ ብቻ ስለ እነሱ ብቻ እንድናስብ ስለ አይዲያ ብቻ ፈጥሮ የሚያመጣ እንጂ እውነተኛ የሚኖረውን ህይወት ጥሩ ነገር ለኛ አያስተምርም ሲጀመር ማለት ነው። ሁለተኛ ነገር ደግሞ እነሱ የተጣሉበት ከዚህ ገባህ የማይባል ነው አይደለ? አብርሽ ልጅ አለ ተብሎ የድሮ ፍቅረኛሞች መጣሽ ምናምን ተብሎ ነው አይደለ? በዚህ መንስኤ የጸባችሁ መንስኤ እንዴ! በዚህ ምክንያት እኮ የሰው ልጅ ተረው አያፈርስም። ለዚያውም አንድ ወር ከጋብቻ በኋላ አንድ ወር ባልሞላ ውስጥ ትዳሩን የምታፈርስ ሴት የለችም። በዛ ላይ እኔ ፍታኝ እያለች እንትን የምትል ሴት አይደለችም። እኔ እውነቱን አሁንም ስናገር አብርሽ ሄርሜላ ምንም አይነት የፍቅር ግንኙነት የላቸውም። ቤተሰብ ናቸው። ሄርሜላ ታውቃለች፣ እንደዚህ አድርጊ ተብላ ተስማምታ ምን ብላ ነው ሩታ አውቃ ማታውቅ መስላ የምትሰራ ታውቃለች። ሩታ ታውቃለች። ሄርሜላና አብርሽ ለድራማ ነው እንጂ ምንም አይነት ነገር የላቸውም። ሩታ ካጠገባቸው ሆና ነው እንደዚህ ነገር የሚሰሩት። እማኑ ቤተሰብ ሰው እውነት ሲነግራችሁ ማመን አትፈልጉም። ራሳችሁ እኮ ስትጀምር ሰው ሳይነግራችሁ ራሳችሁ አይታችሁ የሚገባችሁ ነገር እኮ ነው፣ ግን አትፈልጉም። የውሸቱን ብቻ ነው ማመን የምትፈልጉት እናንተ ማለት ነው። እውነቴን እኮ ነው ከምር። ሁለተኛ ነገር ደግሞ እንደዚህ አይነት ነገር በቃ ነገሮችን እያንዛዙ ሩታ ስትመጣ አብርሽ ሲመጣ ሩታ ስትሸሽ የሆነ ነገር ምክንያት እያመጡ ነው እንትን የሚሉት። ሁለተኛ ነገር ባልና ሚስት ከተለያዩ ድጋሚ አይገናኙ። እነሱ እኮ ሲጀመር የሚቀጣጠሩት እኮ ለቪዲዮ እንደሆነ የምታውቁት፣ የሚሰሩት ስራ ለቪዲዮ እንደሆነ የምታውቁት እኮ ፓርኪንግ ሄደው ነው አይደል እንዴ? መዝናኛ መናፈሻ ቦታ ሄደው እኮ ነው ቪዲዮ የሚቀርጹ እንዴ። በዚህ እንኳን ራሱ እኮ እናንተ ማንም ሳይነግራችሁ መረዳት ትችላላችሁ። እውነቴን እኮ ነው ከምር። ሁለታችሁም ሩታ ስላለቀሰች እንደዚህ ተበድልኩ ስላለች ምናምን አዎ ብላችሁ እናንተ እንትን ማለት የለባችሁም እኮ። አሁን ለምሳሌ ሩታ ፍታይ ብላ መጣች አይደለም? በህጉ መሰረት አንድ ሴት ልጅ በራሷ ጊዜ በራሷ መንገድ ፍታይ ብላ ህግ ጋር ከሄደች ፍርድ ቤት ከሄደች ንብረት የመካፈል መብት የላትም ራሱ ባለቤቷ ፈልጎ ካልሰጣት በስተቀር። እንደዚህ የምታደርግ ሴት ደግሞ የለችም። እውነቴን ነው የምነግራችሁ። ስለዚህ በእነሱ መካከል ምንም አይነት ጸብ የለም። ሁሉም ድራማ ነው የሚሰሩ። አሁን እኮ ሌሎቹ ናቸው እንደዚህ ድራማ እንዲሆን በቂ ህይወት እንዲመስል ምናምን ያደረጉት የእነሱ አሽቃባጮች ጓደኞቻቸው ብቻ ናቸው እንጂ ሁለታቸው ብቻ እንደዚህ ብሎ እኮ ድራማም እንደዚህም አይረዝምላቸውም ነበረ። ገብቷቸዋል አይደለ? ግን እውነቱን ስነግራችሁ አብርሽ እና ሩታ ምንም አይነት ጸብ የላቸውም። ሄርሜላ ቤተሰብ ናት። በቃ አለቀ። ካመናችሁ መኑ፣ ካላመናችሁ አትመኑ። ስለዚህ እኔ የማውቀውን አስረዳለሁ፣ የማውቀውን እናገራለሁ። እኔ አትሳደቡ። እውነቴን እኮ ነው፣ የእውነቴን ነው። እናንተም የገባችሁ ስለሆነ እኔ በማውቀው ነገር እናገራለሁ።